ለሞቱ ታዝነን ከቆሙት ጋራ ለሞት ስንፈላለግ ለሞቱት ሰዎች አልቅሰን ስናበቃ ከቆሙት ጋራ ለሞት ስንፈላለግ ያሳዝናል። አይዞ ባይ መሆን አቅቶን ሰብረን ስናደቅ እንደ ጲላጦስ በአደባባይ ከደሙ ንጹሕ ነኝ ብለን ስንታጠብ ለሚጠባበቁን ዝናብ የሌለው ደመና ስንሆን የሰራው የሞት ክለት በደሜ የገዛው መጫወቻ ሲሆን እባክህ አምላክ ሆይ ወደ ሀገራችን፣ ወደ ምድራችን፣ ወደ ቤተ ክርስቲያናችን፣ ወደ ሕዝባችን ቶሎ አንተ የአንድነት መሰረት ነህ። አንተ የሌለህበት ጅምር፣ አንተ ያልቀደምክበት መንገድ ድካም ብቻ ነው። ሳትሄድ ሳታርግ ቶሎና በሉኝ ያልከው ትምጻ መንግሥትከ እያልህ በልባችን ያለው እመጣለሁ ብለህ ፍጥረትን በተስፋ ያስገዛው እየጠበቅን ነው። ቶሎና ይግባኝ ለክርስቶስ ብላ ወደ አንተ ይግባኝ የጠየቀችዋ ቤተ ክርስቲያን ፍርድ ካንተ ትጠብቃለች። ሌላ ፈራጅ የላትም። እንጀራዋን በልተው ያደጉ ልጆቿ ክደዋታል። ያን ጊዜ የሳሳው ዓይናችን ይጠግባል፣ የናፈቀው ልባችን ያገኛል፣ የተጠማው መንፈሳችን ይረካል። በዝናብ ነጠብጣብ ባሸዋ ቁጥር ልክ ስምህ ለዘላለሙ የተመሰገነ ይሁን። ክብርና ምስጋና ለአምላካችን ለዘላለሙ ይሁን። ቤተ ክርስቲያኒቱ ብዙ የደከመችበት ስለ ሰላም 2000 ዓመት አስተምራ ሕዝባችን ሰላም የሰማይ ያህል የራቀው ሆኗል። መርቁን አመስግኑን አትበሉን፣ እኛም አንላችሁም። ፍቀዱልንና እንውቀሳችሁ፣ እንፍቀድላችሁና ውቀሱን። በጋራ በሰራነው ስህተት በዓይናችን ያየነው በጆሮአችን የሰማነው ነገር ሁሉ ሆኗል። በጋራ በሰራነው ስህተት የመጣውን ችግር ብሔራዊ ይቅርታ ወርደን ብሔራዊ ንስሐ ገብተን የምራችንን ጹመን የምራችንን አስተምረን ተምረን እግዚአብሔር ምሕረቱን በዓይነ ምሕረቱ እንዲጎበኘን እንዲመለስልን እንዲታረቀን ሁላችሁ ምስክሮች ናችሁ። ችግሮቻችን አበቃላቸው ስንል እያገረሹ እየተወደሰ እየተቀደሰ እየተገለገለ እየተሰበከ ሰው በተማረው ልክ መኖር አቅቶት እናንተ አባቶች የሉም ትላላችሁ። ምዕመናን አባቶች በራሪ ዲስኮች አይደሉም። የእናንተ የንጹህ ትዳር ውጤቶች ናቸው። የእናንተ ትዳር ወድቆ ጥሩ አባቶችን ፍለጋ መውጣት ላምባሉ አለበት ነው። እግዚአብሔርን አባቶችን ስጠን ብላችሁ አትጠይቁት። አባቶች የእናንተ የእጅ ስራዎች ናቸው። አባረም ከፋም አሁን ያሉት አባቶች፣ ለወደፊት የሚመጡ አባቶች፣ ትናንትና የተገረምንባቸው መሪዎች አባቶች የንጹህ ትዳር ውጤቶች ናቸው። በትዳሩ የሚወሰልት እንዴት አባት ስጠኝ ብሎ እግዚአብሔር ይጠይቀዋል? ባሏን በነገር የምታንገበግብ እማወራ ጥሎሽ ጥሎ ከአንስተ ዓለም ለይቶ መርጦ ያገባትን ባሏን በወጣ በገባ ቁጥር ጀግንነቷን በባሏ ላይ የምታሳርፍ እማወራ አባቶችን ስጠኝ ብላ እንዴት እግዚአብሔር ትጠይቃለች? የራሷን የቤት ስራ ሳሳ። እህቴ ባልሽ የመረጠሽ ነው። ላቡን ጠብ አድርጎ ጎጆውን ሊያቆም የሚደክም ነው። አታንገብግቢው። ጠላትሽ አይደለም፣ ጠላትሽን ፈልጊ። አባወራዎች ድንግልናዋን የሰጠችህ
የልጆችህ እናት የቤተ አክሊል ቤት እየጠበቀችህ አንተ የወሰለትክ አባወራ አንተን ብሎ አባወራ ትጠብቅሃለች። ማንነቷን የሰጠች የልጆችህ እናት እናት አባቷን ክዳ አንተን የተጠጋችዋል እህትህ የጎና አጥንት እየጠበቀችን እንዴት ያለ ነውር ነው! እንዴት ሰው ሌላ ያስባል? በእንደዚህ ያለ ሁኔታ እየኖረ ደግሞ ከአባቶች ጋር ይሟገታል። የምንፈልጋቸው አባቶች በእኛ ትዳር ቅድስና የሚመጡ ናቸው። በትናንትናው ዕለት የተወለደው መጥምቀ መለኮት ዮሐንስ የማን ልጅ ነው? የኤልሳቤጥና የዘካርያስ። ክሌሆሙ ጻድቃን እሙንቱ በቅድመ እግዚአብሔር ነው የሚል። ክሌሆሙ ሚስት ብቻ አይደለችም፣ ባል ብቻ አይደለም። ባልና ሚስት በማን ፊት ነው? በማን ፊት? በእግዚአብሔር ፊት እውነተኞች ነበሩ። አሁን እዚህ አንደኛ ነኝ ብሎ ቤተክርስቲያን የሚከራከረው ኢንተርቪው ስታደርጉት ሚስቱ ከአቅሙ በላይ የሆነችበት ልጆቹ መረን የወጡ ደግሞ እዚህ አንደኛ ነኝ ይላል። ዘይክል ሰሪያ ቤቱ ይህን ቤትህን ስራ። ቤተክርስቲያኒቱን ራሱ ባለቤቱ ያሻግራታል። ባለቤት አላት። አንደኛ ነኝ ብላ ቤተክርስቲያን የማትጠፋዋ ባሏ ልጆቿ የጠፉባት። ክሌሆሙ ጻድቃን እሙንቱ ኤልሳቤጥና ዘካርያስ እውነተኞች ነበሩ፣ ዮሐንስን ሰጡ። አብርሃምና ሳራ እውነተኞች ነበሩ፣ ይስሐቅን አስረከቡ። ኢያቄምና ሐና እውነተኞች ነበሩ፣ እመቤታችንን ለዓለም አስረከቡ። ኑ እንዋቀስ ይላል መጽሐፍ ቅዱስ። ኑ እንዋቀስ፣ ኑ እንመራረቅ፣ ኑ እንወዳደስ የሚል የለም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ኑ እንዋቀስ፣ እንመካከር። የእኛ የተለምዶ ክርስትና ሀገር፣ ቤተ ክርስቲያን፣ ሕዝብ ዋጋ አስከፈለ። ወዳጆቻችን የነበሩ በጠላትነት ተነሱብን። ያከብሩን የነበሩት ባይሳካላቸው ሊያዋርዱን አሰቡ። ከኛ በፊት የነበሩ ክርስቲያኖች ነፍሳቸውን አስይዘው ያገለገሏት ቤተ ክርስቲያን የማንም አፍ መክፈቻ ሆነች። ኑ እንዋቀስ፣ እንመካከርና ጉድለታችንን ፈልገን እናግኝና ከእግዚአብሔር ጋር እንታረቅና ምሕረት ለኢትዮጵያ ይቅርታ ለተዋህዶ እግዚአብሔር ይላከል። አሁን ክረምት ገብቷል። በዓተ ክረምት ነው። አሁን ክረምት ገብቷል። ዘይገለብዎ ለሰማይ በደመና፣ ሰማዩ በደመና ተሸፍኗል። የቃል ኪዳን አምላክ ቃሉን ጠብቆ የኛ ኃጢአት ከሰባ ሰዶም በልጧል። የእሱ ቸርነት አባሎት ብዚት ኃጢአት በየተበዝ ጸጋ እግዚአብሔር ቸርነቱን አብዝቶልን አዲስ አበባ ያለኖች በሰራነው ኃጢአት በጠረፍ ያሉ ክርስቲያኖች መከራቸውን ይበላሉ። የሚሞቱ እነሱ ኃጢአት የምንሰራ እዚህ ያለን ነጭ የለበስን ያመምን የጠመጠምን ካባ የለበስን እዚህ 24 ሰዓት ኃጢአት እንሰራለን። በዳር ያሉ ክርስቲያኖች የእኛን መከራ ይቀበላሉ። ይሄንን ማን ያውቃል ከእግዚአብሔር ውጭ? አሁን እኮ አንዳንድ ሰው እነዚያ በኃጢአታቸው ሙተው እኛ በጽድቃችን የቆየን ይመስለዋል። እውነት እላቸዋለሁ እነዚያ ሰዎች የሞቱ በእኛ ኃጢአት ነው። ጭንብል አጥልቀን አስመሳዮች፣ ውሸታሞች ከሊቅ እስከ ደቂቅ እንደ ፈረስ ጆሮ እንደ ጦር ጉሮሮ ተካክለን እግዚአብሔርን አሳዘን ነው። የፈረደባት ቤተ ክርስቲያን በታሪክ አጋጣሚ እኛ እጅ ላይ ወድቃለች።
እኒያ እውነተኞች ክርስቲያኖች በሕይወታቸው የሰበኳት ቤተ ክርስቲያን በቃላተኞች ተሰብካ የት ትደርሳለች? በቃላት የሚሰበክ ሃይማኖት የለንም ምዕመናን። ክርስትና በቃላት አይሰበክም። ቃላተኞች ርዕዮተ ዓለም ሂደው ይወዳደሩ። ይህች ቤተ ክርስቲያን በሕይወት ነው የምትሰበከው። በቃላተኞች እጅ ከገባች ጊዜ ጀምሮ ዳታው ተሰርቷል። የ10 ከመቶ በጥራትም በብዛትም ወደ 53 ከመቶ በጥራትም በብዛትም የነበረው የክርስትና ሕይወት በእኛ ዘመን ወደ 43 ከመቶ ወርዷል። እየተሰበከ አይደለም ወይ? እየተሰበከ ነው። እየተማራችሁ አይደለም ወይ? ይመስለናል። እየተማራችሁ ይመስለናል። ውጤቱ ግን የዚያ ተቃራኒ ነው እና ዘይገለብዎ ለሰማይ በደመና አለ ነቢዩ ዳዊት። ደመና ሰማዩን በደመና የሚሸፍን ደመና ልዑላኑን መላእክትን በክብር የሚሸፍን ወያስተድሉ ክረምተ ለምድር ምድር የተባለች በቀጥታ እቺ መልክዓ ምድሩን እንወስዳለን። ዘምድረ ለብሰ ለሰው ልጅ ክረምትን ያዘጋጀ ክረምት ገብቷል። የቤተ ክርስቲያን ልጆች እንደመሆናችን መጠን ወቅቱን በተመለከተ እናስተምራለን። ከወቅቱ ምን እንማራለን? ሰላም ለኪ እየደገማችሁ ተማሩ። አሁን ዝም ብላችሁ የምትመላለሱ እግረ ተማሪዎች ያለ ምንም ምክንያት እግራችሁንም አፋችሁንም ሰብስቡልን። የተጠሙ ነፍሳት አሉ፣ ቃሉን ሰምተው ማረፍ የሚፈልጉ ዓለም የከበደቻቸው እንዳይናገሩት አፍረው እንዳይሸከሙት ከብዷቸው በሞትና በሕይወት መካከል የሚኖሩ የልደታ ለቤቷ በቅቼ ደርሼ ቃሉን ሰምቼ አርፌ ብለው ተስለው የመጡ ምዕመናን አሉ። አትረብሹን፣ እግረኞች፣ ምላሳሞች እግራችሁን ሰብስቡልን። እግዚአብሔር ከሁላችን ጋር ይሁን። ዘያበቁል ሳይረ ውስተ አድባር ዝናቡ ይዘንብና መሬት በእሷ ላይ ያረፈውን ዝናብ ሳታበክን ሳር ታበቅላለች። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 6 ቁጥር 7 ላይ ይህን በጣም በሚገርም ሁኔታ ጽፎታል። ዕብራውያን 6 ቁጥር 7 እቤታችሁ አንብቡ። የሶሻል ሚዲያው ቲክቶኩ፣ ፌስቡኩ አይናችሁን አጠፋው። እንዲሁ ሌላው ይቅርና ይኸው ገና ሳንወለድ መነጽር ታዘዘልን። ልጆቻችን ሰው ይሆናሉ ብላችሁ እንዳታስቡ። ልጆቻችሁን ማኔጅ ያላደረጋችሁ ነፃነት ነው ብላችሁ ሞባይል ሰጥታችሁ አይናቸው እግዚአብሔር የቸርነቱን ስራ ሰርቶ ካላሻገረን በስተቀር 10 ዓመት ያገለግላል እንዳይመስላችሁ። ቲክቶክ ማለት ምን ማለት ነው? ቲክቶክ የተቆራረጠ ወሬ ነው፣ መረጃ የሌለው አድሬስ የሌለው። እድሜ ለምዕራባውያን፣ እድሜ ለአውሮፓውያን 24 ሰዓት ሰርተው ሀገራቸውን አሳደጉ። ጨረቃ ረገጡና ሀበሻ ላቡን ጠብ አድርጎ ሰርቶ እንዳያድግ ፈንድ ያደርጉለታል። የዋሁ ሀበሻ ሰለጠንኩ መስሎት 24 ሰዓት አይኑን ያጠፋል። ከመምህራን አይደለም የሚማር የትውልድ አሁን ከፌስቡክ ከቲክቶክ ነው የሚማር። በገለባ የተማሸ ምጣድ ስለሆነ በፍልጥ አይጋግርም። ገለባ መሰረት የሌለው እውቀት ግራ ግብት የሚያደርግ ዘመን እና እስኪ ከክረምቱ እንማር። ዕብራውያን 6 ቁጥር 7 ላይ ጳውሎስ እንዲህ ይላል፣ ምድርኒ ለመሰጤት ዝናመ ዘይመጽእ ላዕሌሃ። ምድር አለ መሬቲቱ ወደ እሷ የመጣውን ዝናብ
ከተቀበለች ከጠጣች በኋላ ትወልድ ሳይረ ሰናየ ሶቢያ ምን ታበቅላለች? ምን ታበቅላለች? ሳር ታበቅላለች። አሁን ምን ተማራችሁ ከዚህ? ምን ማብራሪያ ያስፈልጋል? ግዕዛን የሌላት መሬቲቱ በላይዋ ላይ የዘነበውን ዝናብ ሳታባክን ምን አበቀለችበት አለ? ሳር አበቀለችበት። በዝናቡ የተመሰለ የእግዚአብሔር ቃል ነው። በምድሪቱ የተመሰልን እኛ ነን ምእመናን። ግዕዛን የሌላት መሬት ዝናቡን ተቀብላ ሳር ካበቀለች ባሪያ እግዚአብሔር የተፈጠርን እኛ ክርስቲያኖች ብዙ ቀን ቃል እግዚአብሔርን ተምረን በሕይወታችን ምን አበቀል ነው ጥያቄ። ምን አበቀል? ፍቅር አበቀል? ሰላም አበቀል? አንድነት፣ ርኅራኄ፣ ባልንጀራን መርዳት አበቀል? በምድራችን ምን በቀለ? ቤተ ክርስቲያናችን ሰላም ዘርታ ስታበቃ፣ ፍቅር አንድነት ዘርታ ስታበቃ በምድራችን ምን በቀለ? ልዩነት፣ ጠብ፣ አምባጓሮ፣ ጦርነት። እንዴት ያለ የሚያሳዝን ነገር ነው ባካቸው። የበቀለው ሌላ፣ የተዘራው ሌላ፣ የቤተ ክርስቲያኒቱ መልእክት ሌላ፣ የሕዝባችን አኗኗር ሌላ። ደግሞ አስተማርን እንላለን፣ አናፍርም። ራሴን ወክዬ ነው የምናገር። እኛም አላስተማርንም፣ እናንተም አልተማራችሁም። ዘመናችን በከንቱ አለቀ። ማረጋገጫው ዓይናችን እያየ ጆሮአችን እየሰማ አንድ ትውልድ ጠላት ወራሪ ከሌላ ሀገር ሳይመጣ እርስ በርሱ ተባልቶ አለቀ። ይህንን ታሪክ እያስመዘገብን አስተምሬያለሁ ብዬ የምናገርበት ሞራል የለኝም። ታሪካችን የሚያሳየው እሷ ነው። ከዚች ቤተ ክርስቲያን ብዙ ይጠበቃል። እናንተ ላትኖሩበት ትችላላችሁ። በአምባጓሮ በጦርነቱ የላችሁበትም፣ እናውቃለን። ግን ክርስትናው የምንኖረው ኖሮ በምድራችን ያለውን ጦርነት ሊያስታግስ የሚችል የጸሎት ጸጋ ያለው ሰው እንዴት እናጣለን? የቤተ ክርስቲያኒቱንስ ብልጫ በምን እናሳይ ለሌሎች ቤተ እምነቶች? እኛ ተጣልተን እነሱ እያስታረቁን እንዴት አድርገን ጥንታዊት ነን እንበል? ቀዳሚት ነን እንበል? አንዳንድ ጊዜ ጥናት ሊያደርጉ መጥተው ከኛ መካከል ፍቅር ሲያጡ፣ መታመን ሲያጡ፣ በትዳር በብቸኝነት ታማኝ ሆኖ ቤተ ክርስቲያኒቱን መስበክ ሲያቅቷቸው በታቦቱ ፊት በተክሊል የዳር ነው ፍርድ ቤት ተሰልፎ እየዋለ ምድርን ለመሰት የትዝናመ ዘይመጽእ ላዕሌሃ መሬቲቱ ዝናቡን ትቀበልና ትወልድ ሳይረ ሰናየ ሶቢሃ ዘበእንቲአሁ ሐረስዋ። ገበሬው እንደኔ የገበሬ ልጆች ሆናችሁ ለከተማ ልጆች እግዚአብሔር ይግለጥላችሁ። ገበሬው ይገርመኛል። እኔ ዛሬ ሰውን ማመን አቅቶት መሬትን አምኖ ዘሩን አውጥቶ ይዘራል። አይገርማችሁም? ገበሬ ትላለህ ደግሞ ገበሬማ አንተ ነህ እንጂ ባላገር ተሳድቦ የምትዋል ከሆነስ እኔ የሚገርመኝ ባላገር ብሎ የሚሳደብ አለ። ያኛው ቅር ካለው ያኛው ነው ደንቆሮ። ባላገር እኮ ባላባት ማለት እኮ ነው። ለምን ቅር ይላል? መሬትን አምኖ የተበጠረ የተጠረጠረ የተለቀመ ዘር ለመሬት ያበድራል። ዘበእንቲአሁ ሐረስዋ ማለት እሱ ሲያርሳት ሲያለሰልሳት የከረመ እንድታበቅልለት ነው። ታበቁል ሳይረ ሰናየ ሶቢያ። ገበሬው አምኖ ይዘራታል፣ ይዘራባታል። ዝናቡን ትቀበልና ችፍ ይላል፣ ይበቅላል። አሁን ወደ ገጠር ስትወጡ
ልዩ እኮ ነው። ሁሉም ገና በቅሎ በቡቃያ እንዴት ያምራል። መሬት አትሰማም። ገበሬው አምኖ የዘራባትን አብቅላለች። እኛ አዋቂዎች ነን እንላለን። መምህራን የዘሩት የቃለ እግዚአብሔር ዘር ግን በሕይወታችሁ ላይ በቅሎ አይታይም። ንስሐ እንግባ፣ እንመለስ፣ ሥጋውን ደሙን እንቀበል። ምዕመናን፣ ፈረሰኛ ሲሄድ እግረኛ እንዴት ይቆማል? ሥጋውን ደሙን የማትቀበሉ ለምንድን ነው? ነጭ ፀጉር ያወጣችሁ ልጆቻችሁን በተክሊል የዳራችሁ ደግሞ ባለትዳር ነኝ ይለኛል እንዴ ሳይኮር እኛ እናውቀውም እሱ ትዳር ቄሶች ከልክለዋችሁ ነው። እሳት ሆኖ ይበላችኋል፣ ባይሆኑ ያሰጥማችኋል አሏችሁ ብለዋችሁ ነው አይደል? አንድ ምስጢር ልንገራችሁ። እንግዲያስ እንደዚያ ብለው ከተናገሩ በኋላ እነሱ ይቆርባሉ። እነሱ መላእክት አይደሉም፣ ሰዎች ናቸው፣ ደካሞች ናቸው። እናንተን አይደለም አባቶች እንደዚህ ያላችሁ። አባቶች እሳት ሆኖ ይበላችኋል፣ ባይሆኑ ያሰጥማችኋል። ይህንን ህዝብ አይደለም በአምልኮ ጣዖት በገቢረ ኃጢአት የምትኖሩ ተደብቃችሁ የመጣችሁ ካላችሁ በድፍረት ስትቀበሉ ትጠፋላችሁ አሉ እንጂ እናንተ ካልተቀበላችሁ ማን ይቀበላል? ኑ ተቀበሉ አይደል? አባቶች እናንተን አይደለም። ይኸው ቆባቸውን ሻሻቸውን እያወዛወዙ አጽድቀውላችኋል። እናንተን አይደለም ብለዋል። ምዕመናን እንመለስ። ሁላችን በድለናል። አሁን ግን አንባባል። እንመለስ፣ ንስሐ እንግባ፣ አስራታችንን እናውጣ፣ ሥጋውን ደሙን እንቀበል፣ ቃለ እግዚአብሔርን እንስማ። እናንተ የእግዚአብሔር ልጆች ናችሁና ገላጋይ ጠፍቶ አላድላችሁ ብሎ ነው እንጂ አሁን ይህን የመሰለ ወርቅ ይኸው ሽማግሌዎች እየተንቀጠቀጡ ወጣቱ ወንበር ይዞ ተቀመጡ። ትልልቅ ሽማግሌዎች ቁመው ያለ ቤተክርስቲያን መሆኑን ሁሉ እንረሳለን። እስኪ ተተካኩ። እስኪ በጣም የሚያሳዝኑ ሽማግሌዎች ይቆማሉ እና መላከ ስብሐት አሁን ይህን የመሰለ በትልቅ መቁጠሪያ በረጃጅም ጧፍ ሲደበደብ እንኳን ረተው የሚል ገላጋይ ስናጣ ምን ወጣው ይደበደባል? ይሄ ዓለም የደበደበችው ይበቃዋል። ለምን ይደበደባል? ውጣ ልቀቅ ይላል። ምኑ ነው ሚል የተአምሩኑ ከመታቦቱ ለእግዚአብሔር አንትሙ ወመንፈስ እግዚአብሔር ህዱር ላዕሌክሙ። የእግዚአብሔር መንፈስ ቅዱስ ማደሪያ ሁነን መስሎ በ40 ቀናችን ሀብተ ወልድና ስመ ክርስትና አግኝተን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ስንወለድ የእግዚአብሔር ልጆች ሁነን ጳውሎስ ልጆች ከሆኑ ወራሾች ነን ብሎ አባታችን ዳግመኛ መጥቶ የመንግሥተ ሰማያትን ቁልፍ ሊሰጠን በጉጉት የምንጠብቅ እኛ የማንም መለማመጃ ነን እንዴ? የኔ አባት ራስህን ጠብቅ፣ ገላጋይ የለም። አሁን ራስህን ትጠብቅ፣ እንደ ራስህን ጠብቅ። መርጠህ ስማ። ቤተ ክርስቲያንን ሙጥኝ በል። እግዚአብሔርን ጠይቀው። ለድንግል ማርያም በሽኩቻ ንገራት። 24 ሰዓት የመላእክት ጥበቃ ከበላይ ያለህ በቅዱሳን አማላጅነት እንደ ደመና የተከበብክ የእግዚአብሔር መንፈስ ቅዱስ ማደሪያ መሆንህን ለቅጽበት አትርሳ። ካልሆነ የማንም መለማመጃ ትሆናለህ። ዘበይቲያው ሐረሰዋ ገበሬው ያረሳት ያለሰለሳት መሬት ታበቁል ሳይረ ሰናየ ሶቢሃ። ሳይረ ያለው ምግቡ እህሉን ነው። ብላ ሳይረ ገዳም ምስክሩ ብላ ሳይረ ገዳም ይላል። ምድር የተባልን እኛ ነን። ዘምድረ ለብሰ መቅድመ ወንጌል ዘምድረ ለብሰ ይለዋል። የሰውን ሥጋ ተዋሃደ ማለታቸው። ታበቁል ሳይረ ሰናየ ሶቢሃ ገበሬው ያረሳት የዘራባት መሬት ዘሩን ሳታባክን እህል ታበቅላለች። ከዚያስ ወትነስ በረከተ ማኅበ እግዚአብሔር ገበሬው አንድ ቅንጣት ዘራ፣
መሬቲቱስ ትነስ በረከተ እምኀበ እግዚአብሔር። አንድ ቅንጣት ዘርቶ ሲያበቃ 30፣ 60፣ 100 ቅንጣት ታፈራለች። ገበሬው አንድ ዘራ፣ እሷስ 30 ሰጠችው፣ 60 ሰጠችው፣ 100 ሰጠችው። መምህሩ ዕድሜ ልኩን አስተማረ። ህዝባችን ምን አበቀለ? በጎ ነገር የምትሰሩ ቤተ ክርስቲያናችሁን የምታገለግሉ ክርስቲያናዊ ግዴታችሁን የተወጣችሁ መንፈሳዊ ተሳትፎ የምታደርጉ ምዕመናን እናንተ በጸሎታችሁ አስቡን። ከእናንተ ጋር ጉዳይ የለንም፣ ጥቂቶች ናችሁ። እግዚአብሔር ፍጻሜያችሁን ያሳምራላችሁ። ለእናንተ እልል ላስብል አይደለም የመጣው፣ ለእኔ ቢጤ ለተዘናጋው ትንሣኤ ልቡና እንዲነሳ በተረፈ ዕድሜው እንዲጠቀምበት ንስሐ እንድንገባና እግዚአብሔር እንዲታረቀን። እናንተ በርቱ፣ ከንቱ ውዳሴ አትፈልጉ። ገና ሩጫህን አልጨረስክም፣ ደግሞ እንዳትኮራ ገና ነህ። እስከ ዕለተ ሞት ማንን እናምናለን? ሹተላዩ ዓለም እንዳይበላችሁ እግዚአብሔር ይጠብቃችሁ። ወትነስ በረከተ እምኀበ እግዚአብሔር አለ ጳውሎስ። ዝናብ ዘነበ፣ መሬት ተቀበለች፣ ሳር አበቀለች። ዝናብ ዘነበ፣ ገበሬ አምኖ ዘራ፣ ምድሪቱ እህል አበቀለች። በኋላ በመከር ትነስ በረከተ እምኀበ እግዚአብሔር 30፣ 60፣ 100 ጀርገን ይላል ፍሬው ይታያል። ዘሩ ያማረለት የታረሰ መሬት ይታወቃል። የተማረ ሕይወት ያለው ሰው ይታወቃል። ይሄ መንገደኛው ያው እንደተመላለሰ የጨረሰው ዘመኑ ሲወጣ ሲገባ ሲተች ሲያወራ እስከ 11 ሰዓት እንጀራ ይበላል። አፉ ከተማውን ይበላል። ምላሱ ጾምኩ መስሎት እንዲህ ያለ ጾም ያለ ይመስል ይህንን አሁን ይህች መሬት አይታችሁ ደስ ብሏችኋል አይደል? ጳውሎስ አንድ የምታሳዝን መሬት ይነግረናል። ምዕመናን ይሰማችኋል አይደል? ወእመሰ አውጻት ሶከ ወአሜከላ። ይገርማል። ገበሬው አላረሳትም እንዳንል አርሷታል። ወቅት ጠብቆ ዘርቷል። ዝናብ ተቀብላለች። ምን አበቀለቻል? ሶከ ወአሜከላ፣ እሾህና አሜከላ። እግዚአብሔር ከዚህ ይሰውረን። ተምሮ ከመደንቆር ሰላምን ተሰብኮ ሰላምን ከማጣት እግዚአብሔር ይጠብቀን። ምን አይነት መሬት ናት? የዘራው ዘር ሌላ፣ የበቀለባት ሌላ። አውጻት ሶከ ወአሜከላ። ገበሬው ልጆችን አሳድጋለሁ ብሎ እስኪ ጥሩ አድርጌ አርሼ አለስልሼ ዘር ዘርቻለሁ በቅሎ ይሆን ብሎ ሊያይ ሲሄድ አውጻት ሶከ ወአሜከላ። እንዴት ያሳዝን! የደከመባት መሬት፣ የተለቀመ ዘር የተዘራባት መሬት እሾህና አሜከላ ስታበቅል ምን ይሰማችኋል? በታሪክ ላይ ተዘርቶ በታሪክ ላይ የበቀለ ትውልድ በ40 በ80 ቀኑ ሀብተ ወልድና ስመ ክርስትና አግኝቶ ውሉደ እግዚአብሔር የተባለ ክርስቲያን ሰላም የሰማይ ያደርቆት በትዳሩ ሰላም አጥቶ በብቸኝነቱ ረክሶ እሾህ አሜከላ ሌላ መስሎ ነው። በእኛ ሕይወት በኢትዮጵያ ምድር የታየው የፈሰሰው ደም ያለቀው ሕዝብ ሶከ ወአሜከላ፣ እሾህና አሜከላ በቀለች። ምን ያደርጋል ይሆን አርሶ አደሩ እንደዚህ ሲሆን? ወእመሰ አውጻት ሶከ ወአሜከላ ዘቅርብት ለመርገም። ሄደና ሲያይ የዘራው ዘር አልበቀለም። ምን በቅሏል? እሾህና አሜከላ ማሳውን ግጥም ማርጎ ይዞታል። ዘቅርብት ለመርገም ማለት ታውቃላችሁ፣ በገጠር አላበቅል ካለች አንድ መሬት ዘረቆርጥም ትባላለች። ዘረቆርጥም
የተዘራባትን የማታበቅል ማለት ነው። በተማረው ትምህርት ልክ የማይኖር ክርስቲያን ምሳሌ ናት ይህች መሬት። ታማኝነትን ተምሮ ሌላ የሆነ ክርስቲያን ምሳሌ ናት። በታቦቱ ፊት የገባውን ቃል ኪዳን ረስቶ በትዳሩ የሚወሰልት አስማት የሚቀብር ጽንስ የሚያስወርድ ክርስቲያን ምሳሌ ናት ይህች መሬት። ባልንጀራውን የማይረዳ ብቻውን በልቶ ብቻውን ሊሞት ያሰበ ክርስቲያን ምሳሌ ናት ይህች መሬት። ወገኖች ብዙ ትምህርት በመድረክ ሰምታችሁ ይሆናል። ክርስትናው ተደምሮ ተቀንሶ ተባዝቶ ክርስትናው ፍቅረ እግዚአብሔርና ፍቅረ ቢጽ ነው። እግዚአብሔርን ማምለክ ባልንጀራን መርዳት። የእኛ አባት የመንግሥተ ሰማያትን ቁልፍ ሊሰጠን ለእኛ ለክርስቲያኖች ላላመኑት ጣዖት ሲያመልኩን በኖሩት ሊፈርድ ሲመጣ የሚጠይቀን ሌላ ነገር አይደለም። ስራብ አላየሁም፣ ስጠማ አልረዳኝ፣ ስታረዝ የለም አላውቅም። እንደው እዚች አካባቢ ማንታጣ እጃችን የተቆለፈብን አንቀጸ ምጽዋት የተሰወረብን ሰዎች ሰው እንሆናለን ብላችሁ እንዳታስቡ። ክርስትና ባልንጀራን መርዳት፣ አግዙ፣ ደግፏቸው። ጎረቤቶቻችሁን የምታዩቸውን የእናንተን ድጋፍ የሚፈልጉትን አግዟቸው። እግዚአብሔር ያን ጊዜ ይታረቀናል። አሁን ተጨካክነናል። የሚደውሉልን የደወልንላቸው ሰዎች ብቻ ናቸው። ሻይ ቡና የሚሉን የጋበዝናቸው ብቻ ናቸው። ካልጋበዝክን በቃ የዓለም መርህ ጥሎ ማለፍ ስለሆነ ክርስትናው ግን እሱ አይደለም። ምዕመናን ዓለም ያለ የሌለ ክንዷን አሳርፋባቸው ሰርተው መብላት አቅቷቸው በሞትና በሕይወት መካከል ያሉ የእኛን ድጋፍ የሚፈልጉ ባሪያ እግዚአብሔር የተፈጠሩ ሰዎችን ስናግዝ አይዟቸው ስንላቸው እግዚአብሔር ምድሪቱን ይባርካታል። እንግዲህ አሁን ከዝናቡ ከክረምቱ የምንማረው ይሄ ነው። የክረምቱ ቃል እግዚአብሔር ገና ተጀመረ። ሌላውን ከኔ የሚበልጡ መምህራን የበለጠ ይነግሯቸዋል። ዛሬ በዚች ብቻ እናየው ብዬ ነው። ዘቅርብት ለመርገም አውጻት ሶከዋሜ ከላ የተዘራባትን ትታ ያልተዘራባትን ካበቀለች ዘቅርብት ለመርገም ዘር ቆርጥም ልጆቼን ጾም አከረምሽብኝ ብሎ አርሶ አደሩ ይሰድባትና ቀጥሎስ ወደ ሀሪታ ለአንድዶ ገበሬው በሳት ያቃጥላታል። ታውቃላችሁ ይሄንን መሬት አላበቅል ስትል ከሌላ ቦታ ገለባ አምጥቶ ይነሰንስና ምን ይላታል? ያቃጥላታል። ከዚያስ ወዳለ ታበቅላለች። በዓመቱ ጥሩ አድርጋ ታበቅላለች። አሁን ዘቅርብት ለመርገም ወደኛ ስናመጣው ሁሩ እምኔ የርጉማን ውስተ እሳት ዘላለም ማለት ነው። እናንተ ስራብ፣ ስጠማ፣ ስታረስ፣ ስታሰብ የት ነህ ያላላችሁኝ በአምልኮ ጣዖት፣ በገቢር ኃጢአት፣ በልማድ በማስመሰል ጭንብል አጥልቃችሁ ዘመናችሁን የጨረሳችሁ ከኔ ወግዱ ይላል እኮ የኛ አባት ዳግመኛ ሲመጣ። አደራችሁ ምዕመናን፣ አባታችን ዳግመኛ ሲመጣ እንዳንጠፋፋ መገናኘት አለብን። በቀኙ መገናኘት አለብን። እንዲያው ከሁሉም የእኛ ቤተ ክርስቲያን ትበልጣለች ስንል ኑረን፣ እውነት ነው ትበልጣለች። አምሳያ የላትም ስንል ኑረን፣ በቀኙ በኩል ከተጠፋፋን ከኛ የሚያንስ ሌላ ትንሽ ፍጥረት የለም። መገናኘት አለብን። ስለዚህ አባታችን ይምጣ አይደል? ይምጣ። ኧረ ተው፣ አንድ አይነት ልንሆን አንችልም። የተዘጋጁ ጥቂት ድምፆች አሁን አሉ፣ ግማሹ ደግሞ አይ ቆይ እስኪ ለማንኛውም መጽሐፍ ቅዱስም አንድ አይነት አይደለም። አሁን ለምሳሌ ዳዊት አይ ወበውስተ ሲኦል በሉ ያመለከ በመቃብር
ማን አንተንስ ማን ያመሰግናል? ለእኔም ለአንተም በሕይወት መቆየት ይሻላል ይላል። የተሰደኒ በመንፈቃናት ጳውሎስ ነው እንግዲህ ሃይማኖቱን ጠብቆ ሩጫውን ጨርሶ ወደ አምላኬ ሊሄድ ናፍቃለሁ። እኔ ግን እውነት እላቸዋለሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቷ የሞተላት ጌታ ልመጣ ነው ብሎ ሲደውል ቆይ ካለች ችግር አለ ማለት ነው። የአባቷን መምጣት ከፈራች እኔ ደነግጣለሁ በእውነት። እስኪ አሁን በጋዱ ዓለም እንደው አባት ሩቅ ሀገር ኑሮ ለልጁ ደውሏል። ልጄ ልመጣ ነው ሲል ምንድን ነው የሚል ልጅ ባባ ቆይ ነው ና ዮሐንስ ቶሎና ነው ያለ። እኔ አሁን ባባ ትንሽ ቆይ ካለ ይሄ ልጅ ዲኤንኤው መጠናት አለበት። ልጅ አለ የእንጀራ ልጅ ነው ማለት ነው ወይ የሰረቀው ነገር አለ ማለት ነው። እውነተኛ ልጅ ከሆነ ግን ባባና ብቻ አይደለም ወጥቶ ለጓደኞቹ ይናገራል እንጂ አባቴ ሊመጣ ነው ጃኬት ይዞ እያለ ሲያስቀናቸው ነው የሚሉት። የእኛ ቤተክርስቲያንማ ሌላውን ማስቀናት አለባት። ና ብላ ና የኔ አባት ና አንተ ነው የምትፈርድልኝ፣ ይግባኝ ላንተ ብያለሁ፣ ዳኝነቱ ባንተ እጅ ነው ያለ፣ ይመርም ይክፋም ካንተ ጋር መሆን እናፍቃለሁ ና ማለት አለ። ግን አንድ ባለቅኔ ደግሞ ቆይ ብሏል። አንድ እግዚአብሔር አጎንዲ ምጻተ ዚአከ ከሚል ቅኔ ነበር። እግዚአብሔር አጎንዲ ምጻተ ዚአከ ወይትስስ ዮም ሀቤነ ተአንግዶ ዘይፈቅደከ ሰብአ ወዘትፈቅዶ እስመ ኢይትረከበ ምኔተ ወሚመ ለተወቅፎት ከዘ ሰላም አይዶ ቆይ ለማንኛውም ቆይ ብለዋል። እኒህ መምህር የህዝቡን አኗኗራ እንዳሁኑ ህዝብ ዝም ብሎ እየተመላለሰ በክርስትናው ለውጥ ማየት ሲያቅታቸው አማለዱ። እስኪ እልል በሉላቸው ለመምህራን። እስኪ እግዚአብሔር አጎንዲ ምጻተ ዚአከ ትንሽ ያዛርገው ወይትስስ ዮም ሀቤነ ተአንግዶ ወደኛ በእንግድነት ለመምጣት አሁን አትቸኩል። ዘይፈቅደከ ሰብአ ወዘትፈቅዶ አንተም የምትወደው አይነት አንተንም የሚወድ አይነት ህዝብ አይደለም አሁን ያለ። ወሚመ ለተወቅፎትከ ዘሰላም አይዶ አንተን ለመቀበል ዝግጅት አላደረግንም ገና ነን ትንሽ እያሉ መምህራን ይናገራል። ይኸው ምዕመናን ክርስቶስ አሁንም ይምጣ ቆይቶም ይምጣ የእኛ ዕለተ ምጽአት ዕለተ ሞታችን ነው። ድልዋኒክሙ ሀሉ የጸና ትምህርት ነው። መዘጋጀት አለ። የሚነቅፏት በጠላትነት የተደራጁባት ጦራቸውን ወደ ሰገባቸው ከተው ቤተ ክርስቲያኒቱን እንዲያከብሯት ጸሎት ምህላ ብቻ አይደለም፣ እኛ በቅጡ መሆን አለብን። ምናችንም ማንንም አይስብም፣ ይልቁንም የሚገፋ ነው። አቃፊዎች መሆን አለብን። ለምን? ክርስቶስን ወክለን ነው በዚህ ዓለም የተገለጥን። አንድ ቢሮ አይደለም፣ አንድ መስሪያ ቤት አይደለም፣ አንድ ሀገር አይደለም። እግዚአብሔርን የወከለችን አተዋሩ አውጻት ሶከዋን የከላ የተዘራባትን ትታ ያልተዘራባትን ስታበቅል ዘቅርብት ለመርገብ ዘረቆርጥም ምእመን የተማረችውን ትታ ባልተማረችው ኑራ ዘመኗን ከጨረሰች ዘቅርብት ለመርገም ጉሩምኔ ለመባል ወደ ሀሪታ ላንድዶ በገሃነመ እሳት ለመኖር ትዳረጋለች። እንደዚህ ያለ ምሳሌ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 2 ላይ ማለት እግዚአብሔር በምሳሌ ያስተማረው በኢሳይያስ አድሮ ራሳችሁን እንደ መስታወት እንድታዩበት ነው። ምዕመናን ጨርሻለሁ። አንድ ወይን ተክሎ በወይኑ መጠቀም የፈለገ ሰው ነበር። ምሳሌውን ስሙት ምዕመናን፣ አትረበሹ፣ አይናችሁ አይረበሽ፣ አይምሯችሁ ሰብስቡ። የምታወሩ ሰዎች በምትወዷት በድንግል ማርያም ስም ዝም በሉ።
እንደማትማሩ እንደማትለወጡ እናውቃለን፣ ግን ዝም በሉ ለሌላው መንጋ ያስተናጽህ ይላል። በዚያ ያጠሩ ይሄን ማጥራት ነበር። ይሄን አጎንብሶ የሚጠጣው ምን ያደርጋል? ለያሉ ጌዲዮን አጎንብሶ ይዘህ እንዳትወጣ ጦርነቱ ነበር። እግዚአብሔር ከሁላችን ጋር እና በወይን ተክሎ መጠቀም የፈለገው አንዱ አርሶ አደር የተመረጠ የሚያፈራ የተባለው ወይን መረጠና መጣና ተከለ አለ ጌታ ሲናገር በኢሳይያስ። ከዚያ ወይኑ ምንም አይነት ችግር እንዳይገጥመው አጠራጠረለት። ፀሐዩ በስቶ እንዳያደርቀው ዳስ ጣለለት። ውሃቱ እንዳይጠወልቅ ጉድጓድ ቆፈረለት። አጥሩ በቂ ስላልሆነ ጠባቂ ሾመለትና ፍሬው በሚያፈራበት ሰዓት ፍሬውን የሚያሰጣበት አውድማ አዘጋጀለትና ወደ ሩቅ ሀገር ሄደ። ገብቷቸዋል። በዚያ የወይን ተክሉን በተከለው ሰው የተመሰለ ሰማዩን፣ ምድሩን፣ ባህሩን፣ የብሱን ፈጥሮ የሚገዛ እግዚአብሔር ነው። ያ የወይን ተክል የኔና የእናንተ ምሳሌ ነው። ዳሱ፣ ጉድጓዱ፣ አጥሩ፣ ጥበቃው በ40 በ80 ቀን ከአብርሃ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለድን ክርስቲያኖች ከእግዚአብሔር የተሰጠን ጥበቃ፣ ቸርነት፣ ጸጋ በዲበ ጸጋ በአእምሮ ጠባይ ላይ አእምሮ መንፈሳዊ፣ በመንፈሰ ረድኤት ላይ መንፈሰ ረድኤት፣ በኦሪት ላይ ወንጌል፣ በመላእክት መጠበቅ፣ በቅዱሳን አማላጅነት መከበብ፣ ድንግል ማርያምን በእናትነት መሰጠታችን ምሳሌ ነው። ጠባቂዎች ካህናት መላእክት ናቸው። በምድር ካህናት አባቶች፣ በሰማይ ቅዱሳን መላእክት እኛን ነው የሚጠብቁ። ለምን? መላእክት ሰራዊተ መላእክት ለመድኃኒዓለም የንጉሠ ሰማይ ወምድር የእግዚአብሔር ልጆች ስንሆን ወደው አይደለም የንጉሡን ልጆች እኛን ይጠብቃሉ። ይሄ መታወቅ ይቻላል። ያው እርቅ ተፈጽሟል። አሁን ሌላ ነገር አያስፈልግም። ከመላእክት ጋር ታርቀናል። በሰውና በእግዚአብሔር መካከል አገልግሎት ይሰጣል። ወደ ሩቅ ሀገር የሄደው 33 ዓመት ከ3 ወር በዚህ ዓለም አስተምሮ ታስሮ ነፃ ያወጣን፣ 30 ብር ተሽጦ በደሙ የገዛን፣ ወድቆ ያነሳን፣ በጥፊ ተመቶ በቅባ ሜሮን ያከበረን፣ ተሰዶ ወደ ሀገራችን የመለሰን፣ ተሽጦ የገዛባት፣ ታስሮ የሚፈታባት፣ ተሰድቦ እናንተ የአባቴ ቡሩካን የሚያስብል ጌታ ክብርና ምስጋና ለአምላካችን ለዘላለም። እንክብካቤ ማለት እኮ እሱ ነው። ጥበቃ ማለት እኮ እሱ ነው። ተጠምቶ ያረካን፣ ተርቦ ያጠገበን፣ ወድቆ ያነሳን፣ ሙቶ ሕያዋን ያደረገን፣ ኃይሉ ከመመላእክትን የሰጠን አባት ወደ ሩቅ ሀገር ሄደ ማለት በተነሳ በ40ኛው ቀን እየረቀቀ ሳይሆን እየራቀ ወደ ሰማይ ያረገው በአብሪና መንገለ መለኮቱ በአብ ቀኝ በትስቢቱ ማለታቸው ነው። ቀኝ ግራ፣ በጎችም በቀኝ ፍየሎችም በግራ በቀኝ ተቀመጠ የሚለው መንገለ ትስቢቱ የተነገረለት ነው። ፍጹም ሰው ፍጹም አምላክ ብለን እናምናለን። ምእመናን ቤተ ክርስቲያናችሁን ስሙ። እሩይ ማእከለ እግዚአብሔር ነው ኢየሱስ ክርስቶስ። ቅዱስ ጳውሎስ እንደተናገረ በሰውና በእግዚአብሔር መካከል ሲባል እለ ይብልዎሙ ገሌ ወገሌ እንደሚያወሩት አይደለም። እነሱን ተዋቸው፣ ዘመን ያጀገናቸው እንደዚህ እንደ ክረምት አግቢው ይጠፋሉ። ተዋቸው እነሱ።
ቅዱስ ጳውሎስ ሩይ ማእከለ እግዚአብሔር ወሰብ ሲለው ኢየሱስ ክርስቶስን በሰውና በእግዚአብሔር መካከል ሲለው ኢየሱስ ክርስቶስ ከእናቱም ከአባቱም የሚለይበት ነገር ስላለ እናቱ ሥጋና ደም አላት ድንግል ማርያም፣ የባሕርይ አምላክ ግን አይደለችም። አባቱ የባሕርይ አምላክ ነው፣ ሥጋና ደም ግን የለውም። ኢየሱስ ክርስቶስስ እንደ እናቱ ሥጋና ደም እንደ አባቱ የባሕርይ አምላክ ክብርና ምስጋና ለስሙ አጠራሩ ለዘላለሙ ይሁን። ሩይ ማእከለ እግዚአብሔር ወሰብ እንዲህ ይተረጎማል። ወደ ሩቅ አገር ሄደ፣ አረገ። ከዚያ የቅድሚቱን ወይን እናያት። የቀረ ነገር የለም፣ ያላደረገላት ነገር የለም። ወደ ሩቅ አገር ሄደና ከብዙ ዘመን በኋላ አገልጋዮችን ወደ ወይን ስፍራዬ ሂዱና የወይን ፍሬ ይዛችሁ ኑ ብሎ ላከ። አገልጋዮች ሲመጡ ግን ምን አፍርታ ተገኘች? እስኪ ንገሩኝ፣ መጽሐፍ ቅዱስ የምታነቡ ምን አፍርታ ተገኘች? ሕዝባችን የእግር ኳስ ተጫዋች ይሸመድዳል። መጽሐፍ ቅዱስ ጆሮ የሚቆርጡ ሳይሰማ ደግሞ አንደኛ ነኝ ነው የሚል አንደኛ ሀበሻ አንድ ገጣሚ ማን ነበር የሚባል ሀበሻ የሰው መጀመሪያ ሀበሻ የሰው መጨረሻ የሚል ግጥም ነበር። ትቀበሉታላችሁ? እኛማ የሰው መጀመሪያ ነን አይደል እንዴ? የሰው ዘር መገኛ ብቻ ነው ማለት እውነት እኮ ነው። የሰው ዘር መገኛ ነን፣ የሰው መጀመሪያ ነን። የሰው መጨረሻ እንዳንሆን ታሪካዊ ስህተት እንዳንሰራ እግዚአብሔር ይጠብቀን እና ወይኔ ጥሩ ፍሬ አፍርታልኛለች ብሎ መልእክተኞች ሲልክ ሆምጣጤ ያፈራች መራራ ግንዱ ሌላ ነው፣ ፍሬው ግን ሌላ ነው። እንዲህ ያለ ግንድ ታውቃላችሁ? ፍሬው የግንዱ ውጤት መስሎኝ ልክ ነው። አንዳንድ ቦታ ትልልቅ ዛፎች ላይ የዚያ ዛፍ አካል ያልሆነ ሌላ ነገር ይበቅላል። መራራ ሆምጣጤ ያፈራች። ተመልሶ አገልጋዮች ነው ነገሩት። ጌታችን ሆይ ወይንህ የጠበቀውን አላፈራችም። ምን አፈራች? ሆምጣጤ ያፈራች። መጣና የወይን ተክሉ አካባቢ ያሉትን ሰዎች ሰበሰበና ፍረዱኝ አላቸው። እባካችሁ ፍረዱኝ፣ ለወይኔ ያላደረግኩት ነገር ካለ ዳስ ሰርቻለሁ፣ ጉድጓድ ቆፍሬያለሁ፣ አውድማ አዘጋጅቻለሁ፣ አጥር አጥሬያለሁ፣ ውሃ አጠጥቻለሁ፣ አፈር ጎንፌያለሁ፣ ጥበቃ አዘጋጅቻለሁ። ወይኔ ታፈራልኛለች ብዬ በጉጉት ስጠብቅ ሆምጣጤ ያፈራች። ምን ላድርጋት? ምዕመናን ባሪያው በአምሳሉ ፈጥሮናል። አንዱን ልጁን ለሁላችን አሳልፎ ሰጥቷል። ልጁ በደሙ ገዝቶናል። በዝናብ አብቅሎ በፀሐይ አብስሎ መግቦናል። ሥጋውን ቆርሶ ደሙን አፍስሶ ሙቶልናል። ተጠምቶ አርክቶናል። ተርቦ አብልቶናል። ተሰዶ ወደ ወጣንባት ወደ ገነት መልሶናል። ወድቆ አንስቶናል። ተሽጦ ገዝቶናል። ታስሮ ነፃ አውጥቶናል። ያላደረገልን ነገር ምንድን ነው? በመምህራን አድሮ ያስተምረናል። በቤተ ክርስቲያን አድሮ ይባርከናል። በመላእክት ያስጠብቀናል። ዕጣኑን ያሸተናል። ጸበሉን ያጠጣናል። በመስቀሉ ይባርከናል። እግዚአብሔር ያላደረገልን ነገር ምንድን ነው? ምዕመናን ታዲያ ከየት አመጣ ነው? ይህን ምሬት መራራ በቀለች ማለት እኮ የሚያማርር ሕዝብ ምሳሌ እኮ ነው። አሁን በምንሰጠው የምክር አገልግሎት አንዳንዶች ይነፈርቃሉ። በስልክም በአካልም ስናገኛል ያለቅሳል። ምን ሆነሽ ነው አኗኗሪ ሁኚ ይላሉ። ደግሞ ከየት እንዳገኟት ይችን አማርኛ ማኗኗር ስተመስገን አይደለም ወይ? የአንቺ ጓደኞች ከመቃብር በታች ናቸው እህቴ። በጸበል ቦታ በሆስፒታል
አረፋ እየደፈቁ ፀሐዩን አፍቷቸው ቁሞ መሄድ ስለታቸው ነው። በምን ቋንቋ ሰው ጤና ሀብት መሆኑ ብንናገር ይገባል? ሃይማኖት ሀብት ነው። ሀገር ሀብት ነው። በሀገር ወልዶ ከብዶ መኖር ሀብት ነው። የወንዝ ልጅ ይናፍቃል የዛሬውን አትዩ። የሀገር ልጅ እኮ ይናፍቃል። ምዕመናን አንዱ ኃጢአታችን እኮ እኛ ቅኝ ግዛት ሳንገዛ ተሰደን እንደ እስራኤላውያን ሀገራችንን ለቀን መከራ ስላልተቀበልን እኮ ነው። የተሰደዱ ወገኖቻቸውን ጠይቋቸው፣ ስለ ሀገር ልጅ ኢንተርቪው አድርጓቸው፣ እያለቀሱ ይነግሯቸዋል። የሀገር ልጅ ጠላት አይደለም ወዳጄ፣ እሱ ጠላት አይደለም ወንድምህ ነው። ይናፍቃል። ሆምጣጤ ያፈራች? እስኪ ንገሩኝ አለ ሰበሰበና፣ ምን ላድርግ? ለወይኔ ያላደረግኩለትን ነገር ንገሩኝ። አረ ምንም ያላደረግከው ነገር የለም። አትነግሩኝም? ምንም የጎደለ ነገር የለም። እና ለምን ሆምጣጤ ያፈራች? አናውቅም ማለት። ምዕመናን ሀገርን ያህል ነገር፣ ሃይማኖትን ያህል ሀብት፣ ጤናን ያህል ሀብት ሰጥቶን ይኸው በዚህ በኑሮ ውድነት ገቢያችንና ወጫችን ባላንስ አያደርግም። ቤት ያፈራውን በልተን ተገናኝተናል። ቤት ያፈራውን ለብሰን እንደውም አልጎደለም። እውነት ለመናገር የእግዚአብሔር መኖር የተረጋገጠበት ዓመት እኮ ነው። እስኪ አመስግኑት እግዚአብሔር። እናማርራለን እኛ። ሆደ ባሻ ነው ህዝባችን፣ ባይተዋር ነው ህዝባችን። በህዝብ መሀል ነው የሚኖረው፣ በሰው መሀል ነው የሚኖረው። ሰው የለኝም እያለ ያለቅሳል። ሰይጣን ያለንን ነገር ደብቆ የሌለንን ነገር ከርቀት እያሳየ ከመላእክት ጋር ልንፈጠር ልናመሰግን ተፈጥረን ስናበቃ ከአጋንንት ጋር እግዚአብሔርን እንድናማው አሳልፎ ሰጥቶናል። እንግዲያውስ ካልነገራችሁኝ አለ ገበሬው፣ ካልነገራችሁኝ ያጎደልኩት ነገር ከሌለ በወይኔ ላይ የምወስደውን እርምጃ እነግራችኋለሁ አለ። ምን ታደርጋለህ ያላችሁኝ እንደሆነ አጥሩን እነቅላለሁ፣ ጥበቃውን አሰናብታለሁ፣ ጉድጓዱን እደፍናለሁ፣ ዳሱን አፈርሳለሁ፣ አውድማውን አፈርሳለሁ። የአራዊት መጫወቻ መሰማሪያ ይሆናል። እግዚአብሔር ከዚህ ይሰውራል። ይሄ ማለት ምዕመናን እግዚአብሔር በቤተ ክርስቲያን በመምህራን አድሮ ለምኖን ሲያበቃ የጀመርናትን ኃጢአት አንተውም ንስሐ እንገባም ካል በሕይወታችን የሚደርስብን ችግር ስለሆነ ስለ ድንግል ማርያም ስለ አማላጅቱ አንድ መምህር አንድ ቦታ እማዋይሽ አላት። እመቤታችንን ታጸድቁለታላችሁ። እማዋይ ስለ ድንግል ማርያም እንመለስ ብለናል። የተመለሳችሁ የበረታችሁ በጸሎታችሁ አስቡን። የተዘናጋችሁ ከደመና በታች ያለው ዓለም ያኛውን ዓለም ያስረሳችሁ በጊዜያዊ ነገር ዘላለማዊነታችሁን የዘነጋችሁ የዘነጋን ምዕመናን እንመለስ። እነዚህ ያነሳውላችሁ ታሪኮች በክረምት የሚተረኩ እኛ ሕይወታችንን እንደ መስታወት የምናይባቸው ናቸው። ስለዚህ የማትሰሟ ግዕዛን የሌላት መሬት ከሰማይ የወረደውን ዝናብ ተቀብላ ካበቀለች እኛም በሕይወታችን ጥሩ ነገር በሕይወታችን በመምህራን አድሮ ለዘራልን ለአምላካችን ጥሩ ነገር አፍርተን እንድንገኝ እግዚአብሔር የቀረውን ዘመናችንን ይባርክልን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረትና አንድነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ ፍቅር፣ ተራዳይነት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ሐዘናቸው፣ ጸሎታቸው፣ ልመናቸው፣ የመስቀሉ ኃይል፣ የወንጌል በረከት
ከእኛና ከሀገራችን ጋር ለዘላለሙ ይኑር። ተረፈ መዓልቱን ይባርክልን። ወስብሐት ለእግዚአብሔር።